የምትዘናብጂው? ምንም ነገር ቢፈጠር እንደማትመለሺ ተነጋግረን ነበር አይደል እንዴ? እና ልጄ ሞቶ ለምን መጣሽ ልትለኝ ነው? ታሞ እኮ ያንተን ቃል ፈርቼም መጥቼ እንኳን አላየሁትም። ቆይ ሲሞት ላልቀብረው ነው? አንተ አረመኔ! ትንሽ እንኳን ሀዘኔታ የሚባል ነገር የለህም? እኔ እኮ አንዳችሁ እንዳያዩሽ ብዬ እኮ ይሁኛ ገና ለገና እነሱ እንዳያዩኝ ብዬ ልጄን የአብራኬን ክፋይ ሳልቀብር ልቀር ነው? ቆይ እንዴት ነው የምታስበው? ይሄ ጭንቅላት ከመጥፎ ነገር ውጭ ምንም ማሰብ አይችልም ማለት ነው? ስነ ስርዓት ሀዘን ላይ ነሽ ብዬ ነው ዝም የምልሽ። ሀዘን ላይ ባለው ምን ልታመጣ? እንደውም ልንገርህ ከቤተሰቦቼና ከዘመዶቼ ርቄ በሰቀቀን መኖር ሰልችቶኛል። እናማ የሰጠኝን ብር በቅርቡ መልስልሃለሁ። ሰማኛለህ? ከዛ በኋላ እኔ እናንተ ማለት ምንም ስምምነት የሚባል ነገር የለም። አታደርግም። ብሬን በልተሽ ስታበቂ ሀሳብ መቀየር ያምርሻል። ለምን አልቀይረው? ሀሳቡን የማይቀይረው የሞተ ብቻ ነው። በዚህ በማይረባ ሳንቲም ህይወቴን ልትገዛ ትፈልጋለህ እንዴ? ብርን ከፈለክ መልስልሃለሁ። ከዛማ ሰላም አየችኝ ያላየችኝ ከሚል ሰቀቀን ኑሮ እወጣለሁ። ምን አልሽ? የሞተ ሰውን ሀሳቡን የማይቀይረው? አዎ በህይወት እስካለሁ ድረስ ሀሳቤን እንደፈለኩ የመቀየር መብት አለኝ። ትሰማኛለህ? እንኳን አይደለም እቺ ማትረባ ብር ይቅርና ሻንጣ ሙሉ ብር ብትሰጠኝ ከዚህ በኋላ በነፃነት ያልደራደር። ልጄን ሳላየው በመሞቱ ጸጸቱ ውስጤን እያነደደኝ ነው። እድሜ ላይ አንተ ምን አይነት ሰው ነህ? አንተ ነኝ በምን ቀን ያገኘሁህ? ምን ልታረገኝ ነው? አልማዝ ሳታስቢ በጣም ጥሩ ነገር ተናገርሽ። ያንቺ መኖር ደግሞ ለኔ ስጋት ነው። በውሸት እንደሞትሽ አድርጌ እየተጠቀምኩብሽ ነበር። አሁን ደግሞ ለኔ ለትልቅ ነገር ታስፈልጊኛለሽ። በአንቺ የሞት ወሬ እኔ ትልቅ ነገር ነው የምጠቀመው። በውሸት ሞተሻል ብዬ ይሄን ያልተጠቀምኩት ለምን የእውነት አልገልሽም? ምን? አንተ አረመኔ ልትገለኝ ነው? እህቴ እኮ ከወራት በፊት እኮ ነው የገደለች። አንቺ ማለት እኮ ሞት ነሽ። ሞት እህቴም በአንቺ ሞት አስፈራርች ብዙ ነገር ይቀበላታል። ስለዚህ የእውነት ገልሻለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እንግዲህ ሀረግ ልጇ አንድ ነገር የሆነች መስሏት እጅግ በጣም እያለቀሰች ልጄ እባክሽን ንቂኝ፣ ምንድነው ሽብኝ በማለት እጅግ በጣም ስታለቅስ ነበር። ሰላም ልጄ ምንድነው ያረግሽው? ልጄንማ አንድ ነገር አርግሻል ስትል እጅግ በጣም ስትጮህባት ነበር። ልጄን አንቺ ነሽ የጣልሻት፣ አንቺ ነሽ የገፈተርሻት በማለት ስትጮህባት ነበር። ልጄ እባክሽን ንቂ ብላ ሀረግ እያለቀሰች ስትለምናት ሰላም እንዳጋጣሚ ትሰማና ትወጣለች። የሀረግ ድምጽ ነው የምትሰማን በማለት ልክ ስትወጣ ቃል መሬት ላይ ተዘርግታ ነበር አየችው። ልክ ስታት እጅግ በጣም ደንግጣ በጣም ስትጮህ ነበር። ልጄ ምንድነው እሺ? ልጄ ምን ተፈጠረ ስትል ልጄን አንድ ነገርማ ያደረግሽው ይመስለኛል ስትል ሰላም ታንቃታለች። አረ እኔ ምንም አላደረኳትም እባክሽን ተረጋጊ እያለቻት ነበር። ልጄ አንድ ነገር ሆናለች ስትል እጅግ በጣም ማልቀስ ጀመረች። ቆይ ምን ላድርግሽ ልጄ ምንድነው ሽብኝ እያለች በጣም ማልቀስ ትቀጥላለች። እናም በመጨረሻ ዳጊ እንግዲህ የሚፈልጉ ነገር ከቀለበቷን ካደረገ በኋላ ከብሌን ጋር ወደ ውጭ ወጡ። ጓደኛው ግን ብሌን ስልክሽ ስጪኝ በማለት ስልኳን ተቀብሎ እሱ የፈለገው የሳሚን ቁጥር ነበር ለመውሰድ የነበረው። የሳሚን ቁጥር ወስዶ ብሌን ዳግና ብሌን አንድ ላይ እያወሩ ነበር። ዳጊ ብሌን ካሁን በኋላ እኮ ቀለበት አድርገሃል የኔ ፍቅር አንተ እኮ ባሌ ነህ ስትል ትነግረዋለች። እሱም አው እኔ ባልሽ ነኝ እያላት ነበር። ካሁን በኋላ ሁሌም እንደምትደግፉና ሁሌም ከጎኗ እንደሚሆንም ጭምር ነግራታል። ካሁን በኋላ ምንም ነገር አይፈጠርም፣ እጅ ለእጅ ከተያዝን ሁሉ ነገር ማሸነፍ እንችላለን ስል ይነግራታል። እናም አውቃለሁ ደስተኛ እንሆናለን ስትል ብሌን አሁን መሄድ እንዳለባት ትነግራለች። ጓደኛው ስልክ እያወራ ነበር። ልክ ስልክ እያወራ እያለ እንደሚመጣው ይነግሩና ተያይዘው ይሄዳሉ። እናም ምን እየተፈጠረ እንደሆነ ለማወቅ እየሞከረ ነበር። እናም ሰላምዬ በጣም ተናዳ ስለነበረ አንቺ ነሽ ልጄን አንድ ነገር አረግሽብኝ በማለት መጮህ ጀመረች እና እየጮኸች ነበር። ዳጊ ብሌን ወንድሜን የነካ ሰውማ እጥፍ ከፍልለታለሁ፣ እሱ ምን እንዳረገ እያንዳንዱ ከፍላል ስል ብቻው ማውራትና መበሳጨት ይጀምራል። እና ነገር ግን
ምን እየተፈጠረ እንደሆነ ሳሚን አግኝቶ እና ደሙን ማስመለስ እንደምፈልግ ብቻውን እየወራ ነበር። ይመጡና ዳጊ በቃ እኔ ልሂድ እናንተ ከስላችሁ ሄዱና የብሌን ስልክ ሰጥቶት ይሄዳል ማለት ነው። አልገባኝም። ያሬድ እኮ ማንም ጋር አልደወለም። እንዴት ነው ሳይደውል ስልኬን ብቻ የወሰደ? አይ አልደወለም ማለት ምን ማለት ነው? አዎ ማንም ጋር አላወራም ስትል ነበር። ይሄማ የሆነ ነገር አስቧል። ይሄ ልጅ ምን አስቦ ነው ግን ስል ይበሳጫል። መጥፎ ነገር እንደማያደርግ ተስፋ አደርጋለሁ እያለ ማሰብና መሰላሰል ይጀምራል። ያንን ብሌን ሀረግ ደግሞ ልጄ ምን አረግሽ ብላ እንዳጋጣሚ እነሱ ሲጨቃጨቁ ቃል ትነቃለች። ልክ ስትነቃው ልጄ ነቃሽልኝ፣ ምንም ነገር እንድትሆኝብኝ አልፈልግም እባክሽን ብላ እያቀፈቻትና እያባበለቻት ነበር። ምን ተፈጠረ የኔ ልጅ ምንድነው እንደዚህ ያስከፋሽ? እያለ ታዲያ አልደወለም ብለሽ ነው ስትለው አዎ ምንም አልደወለም ስትል ትነግረዋለች። እና ምንም ነገር እስካሁን አልደወለም ማለትሽ ነው ሲል አዎ ምንም አልደወለም ብሎ ይነግራታል። ዳጊ በቃ እንሂድ ብሎ ብሌንን ከሸኘ በኋላ እሱ ወደ ነበረበት መመለሱን ወሰነ። ነገር ግን ቆይ ዳጊ ምን ተፈጠረ ብሎ ሲጠይቀው አሁን አንድ ነገር ማድረግ አለብን። ዳጊን የጎዳ ዳጊን የደበደበ ሰውዬ ምን እንዳደረገው አብረን የምናየው ይሆናል። እያንዳንዱ ነገር አስከፍለዋለሁ። እሱ ምን ደፍር እንዴ ብደፍር ነው እኔን እንደዚህ ሊያደርግ የቻለ በማለት ሲበሳጭ ነበር። እና እባክህ ተረጋጋ፣ ምንም ነገር አላደረገኝ ስል ላይ ይህ በጭራሽማ ሊሆን አይችልም፣ የተፈጠረው ነገር ማየት አለብኝ እስከ መጨረሻ ብሎ ያወራል። እና ምንም ቢፈጠር ካሁን በኋላ ምንም ነገር አይሆንም ስል ይነግራታል። ሀረግም አንቺ ጥሩ ሰው ነሽ እባክሽን እያላት ነበር እና ጥሩ ሰው እንደሆነም ጭምር እየነገረው ነበር። እና አንቺ በጣም ጥሩና መልካም ሰው ነሽ ስትል አይ በጭራሽ አንቺም ጥሩ ሰውና መልካም ሰው ነሽ ይላታል። እና ብሌንም እትዬ ምን ተፈጥሮ ነው ምን ሆነሽ ነው እያላት ነበር። የሆንሽን ነገር እባክሽን ንገሪኝ እያላት ነበር። እሷ ምንም እንዳልሆነችም ጭምር እየነገረችው ነበር። እና ትያሞሽ ነው እንዴ ስትላት አይ ደህና ነኝ ልጄ አላመመኝም እያላት ነበር። እና ምን እንደተፈጠረ ንገሪኝ እንጂ እያላት ነበር። እና የተፈጠረውን ነገር ለማወቅ ስትሞክር ነበር። እና አይ ደህና ነኝ ልጄ ምንም አልተፈጠረም እያለቻት ነበር። ምንም እንዳልተፈጠረ ስነግራት ብሌን ግን በጣም ስታስብና እቺ አስመሳይ እያስመሰልሽ ነው አይደለም ብላ ታወራለች። እያስመሰለች ግን አልነበረም፣ ከልባ ነበረ ስትጠይቃት የነበረው። ነገር ግን እያስመሰለች እንደሆነም ጭምር ደጋግማ እየነገረቻት ነበር። አይ እያስመሰልሽ ነው እንጂ ምንም ነገር ደስ አይልም ስትል ትነግራታለች። ምንም አይፈጠርም ተረጋጊ ያለ ዳጊ የሆነ ነገርማ እያደረገ ነው። ምን እየተፈጠረ እንደተፈጠረ እጅግ በጣም እያሰበና እያስተለሰለ ነበር። እና ዳጊ የሆነ ነገር ያደረገ ይመስል ጓደኛው ለሱ ሲጨነቅና ለሱ እጅግ በጣም እያሰበ ነበር። እና ሰላም አንድ ነገር ልነግርሽ እፈልጋለሁ ልጄ እያለች ነበር። እና ሁሉ ነገር ልትነግረው ወሰነችው። ምክንያቱም የተፈጠረው ነገር ወሰነችው። የተፈጠረው ነገር በኃይሉ እያስፈራራትና ገንዘብ ካልሰጠሽኝ ብሎ ሁሉ ነገር ለመናገር ቆርጦ ወሰነ። እና ብሌንም በጭራሽ ማሰብ እንደሌለባትና ነገሩን እንደሚያጣሩ ጭምር ነገረቻት። እና ይህ ነገር እውነት እንደዛ ሆነ ከሆነ ማጣራት አለብኝ። በጭራሽ እስከ ዛሬ እንዴት ቤተሰቧ ራሷ ዝም ሊሉ ይችላሉ? በጭራሽ ዝምማ ሊሉ አይችልም ስትል ትነግረዋለች። እና የሆነ ነገር እየተፈጠረ እንደሆነን ጭምር እየነገራት ነበር። እና ስለዚህ ምንም ቢፈጠር አንድ ነገር ነው እንጂ በጭራሽ እንደዛ ነገር ሊሆን አይችልም። በኃይሉ በመጨረሻ እንግዲህ ስለ አልማዝ በንዴት እያወራው አልማዝን እንዴት መጉዳት እንዳለባትና አልማዝን እጎዳለሁ ብሎ እያሰበ ነበር። በዛ የተነሳ ሰላምም ለብሌን ሁሉ ነገር ነገረችው። ምክንያቱም የነገረችው በሙሉ አሁን ምን ማድረግ እንዳለባቸውና እንግዲህ በኃይሉ የዛተበት በኃይሉ ወንድሜ ባይሆን ኖሮ ተመኘው ስትል እየነገረችው ነበር። እና የተፈጠረውን በሙሉ ስትነግረው እንግዲህ ያለውን ነገር በሙሉ ለመናገር ወሰነ። በኃይሉ ሳያስብ ፖል ስብሰባ ላይ ነኝ ብሎ እየጮኸ ነበር። እና ስፈልጋት የነበረው አልማዝ ድንገት መጣችበትና አስደነገጠችው። እሱም
በጣም ደንግጦ ነበር ልክ ሳያት። ቆይ ምን ፈለግ ብላ ስትጠይቆ ምን እያደረግክ ነው? ምን እያወራ ነው አንተ እብድ ሰውዬ ብሎ እጅግ በጣም ጨዋ። እሱም ምንም እንዳደረገና አልማዝን ስትፈልገኝ እንደነበረው ሰምቻለሁ፣ እናም አሁን መጥቻለሁ ብሎ ፊት ለፊት ነገረው። አሁን የምፈልገው ነገር ምንድን ነው የምትፈልጊ ብሎ ነገራት። እንግዲህ እስከ መቼ ነው ተደብቄ የምኖረው? ካሁን በኋላ ከፈለክ ብርህ ልመልስልህ እችላለሁ እንጂ በጭራሽ ተደብቄ ልኖር እንደማችል ደጋግማ ነገረችው። በኃይሉም እንግዲህ እህቴ አንቺን እንደገደለች ስለምታውቅ ለምን ገድዬሽ አልጨረስሽም? ስለዚህ አንቺ ከቆየ በፊት እህቴ ገላሻለች፣ እንዲሁም እውነት አደርጋለሁ ግድያውን ስል ይወስናል። ሰላምም እጄን ለፖሊስ መስጠት አለብኝ ብላ ከብሌን ጋር እያወራች ነበር። አይ በጭራሽ እንደዛ ሊሆን አይችልም፣ ተረጋጊ አሁን ለጊዜ እያላት ነበር። ነገር ግን ምንም ነገር እንድታረጊ አልፈልግም፣ መረጋጋት አለብሽ ይላታል። እናም እሷም እሺ በቃ መጀመሪያ ሁሉ ነገር አጣርተን ዮናትዬ በጭራሽ እንድትታሰሪ ባልሆነ ድንገት ነገር እንድትታሰሪ አልፈልግም እያላት ነበር። ቢሆንም ግን ሰላም ምንም ነገር ቢፈጠር እኔ ወንጀለኛ ነኝ፣ እጄን ለፖሊስ መስጠት አለብኝ ብላ ትወስናለች። ብሌን ግን በጭራሽ እንደዛ እንድታረጊ አልፈልግም፣ መረጋጋት አለብን እያለች ነበር። ዳጊም ይህን ሳስብ አሁን ማድረግ እንዳለበትና በጭራሽ ሳወራ ነበር እና ምን እየተፈጠረ እንደሆነ ስለ ጓደኛው እጅግ በጣም እያሰበና እየተጨነቀ ነበር እና ምን እየተፈጠረ እንደሆነ ደጋግሞ እየነገረው ነበር እና እየተፈጠረው ያለው ነገር ምንም ጓደኛዬ ልታስቆመኝ እንደምትፈልገው አውቃለሁ። ነገሩን ግን እስከ መጨረሻው እና ጓደኛዬ ደምን ሳልመልስህ በጭራሽ ስለኔ ተጨንቃ እንደሆነ በደንብ አውቃለሁ፣ ግን አንተን የጎዳም መጉዳት ፈልጋለሁ ሲል እጅግ በጣም እየዛተ ነበር። ሰላምም እንድትረጋጋና ነገሩን በሙሉ እንደምታጣሩም ጭምር እየነገረችው ነበር። እናም እሱም እሺ በማለት ይስማማል። ብሌንም ይህንን ነገር ማጣራት አለብን፣ ስለዚህ ምንም ነገር ለማድረግ እንዳታስቢ እያላት ነበር። ሁሉ ነገር እንደሚስተካከልና ሁሉ ነገር ወደ ድሮ ቦታ እንደሚመለስ የተወሰነ ጊዜ እንድሰጥና ቃል ትገባልሻለሁ ትዬ ይሄ ሁሉ ነገር ይስተካከላል እያለችው ነበር። እናም እሺ በማለት ይስማማሉ። ነገር ግን በኃይሉ እንግዲህ መጨረሻ እንግዲህ ትክክለኛ ሞቶች እንድትባልና ሰላም ነፍሰ ገዳይ እንድትሆን እህቱ ራሱ ያጠፋ ህይወት ሰላም ገደለች በማለት የራሱን ጥፋት ወደ ሰላም ለማሳከክ እንግዲህ አርፈሽ የማትቀመጪ ከሆነ እና እኔ ምንሽን የማታርጊ ከሆነ እስከ መጨረሻ አጠፋቻለሁ በማለት ሽጉጥ አውጥቶ እያስፈራራት ነበር። እና ጭራሽ አንተ ጨካኝ ልትገላኝ ነው በማለት እጅግ በጣም ትዝትበትና ያስፈራራታል። አዎ እኔ ሳይሆን እህቴ ነች ከስንት ቀን በፊት የገደለችሽ፣ እኔ በጭራሽ አልገደልኩሽም በማለት ማውራት ጀመረ። አይ በጭራሽ ይሄማ መቀበል አይችልም፣ እኔን አልገደልክም ስትል ትነግረዋለች። እናም እሱም አይ በጭራሽ እንደምታስበው አይደለም እያላት ነበር። አሁን በእጄ ትሞቻለሽ እያለን እንግዲህ ጨርስሻለሁ፣ ነግረሽ ነበር አርፈሽ እንድትቀመጪ ግን ልትሰሚኝ ፍቃደኛ አልነበርሽም በማለት እጅግ ስዝት ነበር። አይ በጭራሽ ይሄማ ሊሆን አይችልም፣ ይህን ያህል ክፉና ጨካኝማ ልትሆን አትችልም፣ ልትገለኝ አትችልም በማለት እያለቀሰችና ስትለምነው ነበር። እንግዲህ አርፈሽ እንድትቀመጪ ነግረሽ ነበር፣ ግን አንቺ ልትሰሚ ፍቃደኛ ነበርሽም። አሁን ትክክለኛ መሞትሽ ይታወጃል ሲል ይነግራል። ሽጉጥ ደቅኖበት እገልሻለሁ፣ አሁን የመጨረሻሽ ነው፣ ይልቁንስ ወደ ፈጣሪሽን ጸሎትሽ ብታደርሺ ይሻልሻል በማለት ሽጉጡን ይመዝና እላው ላይ ይደቅናታል። በኃይሉ በጭራሽ እንደዛ ታሪክ ብላ ብትለምነውም ነገር ግን በኃይሉ በጭራሽ አልሰማሽም፣ ነግሬሽ ነበረ እዚህ አካባቢ ዝር እንዳትይ፣ ግን ልትሰሚኝ ፍቃደኛ አልነበርሽም፣ ስለዚህ ለአንቺ ሞት ነው የሚገባ በማለት ይዝትበት ጀመረ። እና እጅግ በጣም እያለቀሰ ነበር። ነገር ግን እባክህ እንደዚህ አታርጉ ብላ ብትለምነውም ግን እሱ መስማት አልፈለገም ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር